ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 8 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። በአዲስ አበባ ከተማ ከ194 ሚሊዮን ብር በላይ የሚገመቱ የተበላሹ ምርቶች ከገበያ ተወገዱ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2018 በጀት ዓመቱ የገበያ ቁጥጥርና ክትትል ስላከናውኗል። በዚህም ከ194 ሚሊዮን ብር በላይ የሚገመቱ ለጤና አደገኛ የሆኑ ምርቶችን ከገበያ ማስወገዱን አስታውቋል። በቁጥጥሩ ወቅት የጊዜ ገደብ ያለፈባቸውና የተበላሹ ወይም የጥራት ደረጃን የማያሟሉ የምግብ መጠጥና የጤና ነክ ምርቶች ተገኝተው ከስርጭት ውጭ ተደርገዋል። በተጨማሪም የትንባሆ ቁጥጥር አዋጅ ቁጥር 1112/2011 በመጣስ ሲሸጡ የተገኙ የትንባሆ ምርቶች ተይዘው ከገበያ እንዲወገዱ ተደርጓል። ይህ እርምጃ የሕጉን ተፈጻሚነት ለማረጋገጥና የህብረተሰቡን ጤና ለመጠበቅ የተወሰደ መሆኑን የተገለጸ ሲሆን በቀጣይ የገበያ ቁጥጥር ክትትል ስራዎች አጠናክሮ እንደሚቀጥል ባለስልጣኑ ገልጿል። ለተጠቃሚዎች አደጋ የሚፈጥሩ ምርቶችን ከገበያ ለማስወገድ ህገወጥ የንግድ ድርጊቶችን ለመከላከል የተጠናከረ ስራ እያከናወነ እንደሚገኝም የምግብ ጤና ነክ ቁጥጥር ዳይሬክቶሬት ኃላፊ አቶ እስጢፋኖስ ጌታቸው ተናግረዋል። 40 የህግ ታራሚዎች የ12ኛ ክፍል ብሔራዊ ፈተና መውሰድ ጀመሩ። መደበኛ የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የነበሩ 40 የህግ ታራሚዎች የ12ኛ ክፍል ብሔራዊ ፈተና መውሰድ መጀመራቸውን የፌዴራል ማረሚያ ቤት ኮሚሽን አስታውቋል። ታራሚዎቹ በኮሚሽኑ ከፍተኛ ጥበቃ ማረሚያ ማዕከልና ሴቶች ማረፊያና ማረሚያ ማዕከል በመደበኛ የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የነበሩ ናቸው። ፈተናውን እየወሰዱ የሚገኙት 40 የህግ ታራሚዎች መካከል 10 የሚሆኑ ሴቶች በመሆናቸው የኮሚሽኑ የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ አቶ ገረሞ አያሌው ተናግረዋል። በአዲስ አበባ ማረሚያ ብሩህ ነገ የቅድመ አንደኛና አጠቃላይ ሁለተኛ ደረጃ ትምህርት ቤት ደረጃውን ጠብቆ በተሟላ የመማር ማስተማር ሂደት በህግ ጥላ ስር ሆነው የህግ ታራሚ ተማሪዎች ትምህርታቸውን በአግባቡ ሲከታተሉ መቆየታቸውን ጠቅሰዋል። ከዚህ ቀደም በኮሚሽኑ ማረሚያ ማዕከላት ውስጥ በእርምት ሂደት ላይ የሆነው መደበኛ ትምህርታቸውን ሲከታተሉ የነበሩና 74 የሚሆኑ የ6ኛ እና የ8ኛ ክፍል የህግ ታራሚዎች ክልላዊ የመልቀቂያ ፈተና መውሰዳቸው ተገልጿል። ተማሪዎቹ ሙሉ በሙሉ የማለፊያ ውጤት ማምጣታቸውን አቶ ገረመው ገልጸዋል። አሁን ደግሞ ወደ ውጭ ምንጭ መረጃዎች እናልፋለን። የፈረንሳይ የባስቲል ቀን ወታደራዊ ሰልፍ አውሮፓ ለዩክሬን ያላትን ድጋፍ የሚያሳይ እንደሆነ ተገለጸ። ፈረንሳይ በዓመቱ ሐምሌ 7 የሚካሄደው ወታደራዊ ሰልፍ የ11 አውሮፓ ሀገራት ተዋጊ አውሮፕላኖችን እንዲሁም ከጦርነቱ በኋላ ለዩክሬን ደህንነት ድጋፍ ለመስጠት ቃል የገቡት ፈቃደኞች ጥምረት አጋር አካላት የተውጣጡ ወደ 500 የሚጠጉ ወታደሮችን ያሳትፋል የተባለው ይህ መርሃ ግብር ለዩክሬን ያለውን አጋርነት በግሉ የሚያሳይ ሲሆን ለፕሬዚዳንት ኢማኑኤል ማክሮን ደግሞ በስልጣን ዘመናቸው የመጨረሻው የባስቲል ቀን ሰልፋቸው ይሆናል ነው ተብሎ የተገለጸው። የዘንድሮ የባስቲል ቀን በዓል አከባበር በፈረንሳይ ብቻ የተገደበ አይደለም። ከአውሮፓ ዙሪያ የተውጣጡ ወታደሮችና የጦር አውሮፕላኖች በፓሪስ በሚካሄደው በዚህ ደማቅ ሰልፍ ላይ የሚሳተፉ ሲሆን ዓላማውም ለአውሮፓ ወታደራዊ ጥንካሬ ማሳያና ለዩክሬን የሚደረገውን ድጋፍ በይፋ ለመግለጽ ነው ተብሏል። ፕሬዚዳንት ኢማኑኤል ማክሮን በፕሬዚዳንትነት ዘመናቸው የሚያስተናግዱት የመጨረሻው የባስቲል ቀን በዓል ላይ ወደ 30 የሚጠጉ የዓለም መሪዎች ይጋበዛሉ ተብሏል። ይህ ሁነት ለሩሲያው ፕሬዚዳንት ቭላዲሚር ፑቲን እና ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አውሮፓ አንድነቷን ጠብቃ ራሷን ለመከላከል የተዘጋጀች መሆኑን ለማሳየት ያለመም ይመስላል። በሌላ በኩል በአገሪቱ ውስጥ የተቀሰቀሰው ኃይለኛ የሰደድ እሳት እና ማስጠንቀቂያ የተሰጠበት ከፍተኛ ሙቀት በፈረንሳይ ትልቁ ብሔራዊ በዓል ላይ ተጽዕኖ እያሳደረም ሲሆን በዚህም ሳቢያ የተለመደውን ርችት ትዕይንትና የእሳት አደጋ ተከላካዮች የምሽት ጭፈራ በዓላት እንዲሰረዙ ተደርጓል የተባለው። ኢራን ወታደራዊ ግጭቱን ወደ ኢኮኖሚያዊ ጦርነት መቀየር ትፈልጋለች ሲሉ ተንታኞች ተናገሩ። የሆርሙዝ ወሽመጥ ኢራን ከአሜሪካ ጋር ባላት ግጭት ውስጥ ዋና ምንጭ ነው ሲሉ በኳታር የጆርጅ ታውን ዩኒቨርሲቲ የመንግስት ፕሮፌሰር የሆኑት ምህራን ካመራባ ተናግረዋል።
እንደ ጋዛ ውስጥ ያለው ሐማስ፣ በሊባኖስ ውስጥ ያለው ሂዝቦላና በየመን ያሉ ሁቲዎችን የሚያካትተው የኢራን የመቋቋሚያ ዘንግ ውዥንብር ውስጥ እንዳሉ ወይም ቢያንስ በወታደራዊ ሁኔታ እንደቀነሰ ተናግረዋል። ለኢራን የሆርሙዝ ወሽመጥ ዋና ኃይል ምንጭ ነው ሲሉ ካማራቫ በሬዲዮ 4 የቱዴይ ፕሮግራም ላይ ተናግረዋል። በዚህም ምክንያት አሜሪካ የሆርሙዝ ወሽመጥን ከኢራን ላይ ለመቆጣጠር ቆርጣለችም ሲሉ ነው የተደመጡት። ነገር ግን አሜሪካ ይህንን እንዴት ማድረግ እንደምትችል በፔንታጎን ውስጥ ያሉ ዕቅድ አውጪዎች እንኳን መልሱን አያውቁትም ብለዋል። ከዚህ ጋር በተያያዘ ኢራን ከዩናይትድ ስቴትስ ጋር በወታደራዊ መንገድ መሄድ እንደማትችል ጠንቅቃ ስለምታውቅ ወታደራዊ ግጭቱን ወደ ኢኮኖሚ ግጭት መቀየር ትፈልጋለች ሲሉ አክለዋል። በቀጠለው ውጊያ የኢራን አብዮታዊ ጥበቃ ጓድ አሜሪካ በኢራን ላይ ለሶስተኛ ተከታታይ ሌሊት ተከታታይ ጥቃት መፈጸሟን ተከትሎ በሆርሙዝ የባህር ወሽመጥ ላይ 2 የተባበሩት አረብ ኤሚሬትስ ታንኮች መመታቱን አሳውቋል። በባህሬንና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮችም በኢራን ጥቃት ተፈጽሞባቸዋል የተባለው። በመጨረሻም ስፖርት። ስፔን ፈረንሳይን በመጣል ለፍጻሜ አለፈች። በአሰልጣኝ ሉዊስ ዴላ ፎንቴ የሚመሩት ስፔኖች 2-0 በሆነ ውጤት ፈረንሳይን በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ኦርዛባልና ፔድሮ ፓሮ ስፔንን አሸናፊ ያደረጉ ግቦችን ከመረብ ማሳረፍ ችለዋል። ስፔን ከ16 ዓመት በኋላ በዓለም ዋንጫው ለፍጻሜ አልፈዋል። ጠንካራ የተከላካይ ክፍል እንዳላት ያሳየችው ስፔን በውድድሩ 1 ጎል ብቻ ሊቆጠርባት ችሏል። የ19 ዓመቱ ላሚን ያማል አስቀድሞ በዩሮ ፍጻሜ የተጫወተ ሲሆን ከቀናት በኋላ በዓለም ዋንጫው ሌላ የፍጻሜ መርሃ ግብርም የምናየው ይሆናል። የሁለቱም ብሔራዊ ቡድኖች ጨዋታ 70176 ተመልካች በስቴዲየም ተገኝቶ ታድሟል። ስፔን በፍጻሜው የአርጀንቲናና የእንግሊዝን አሸናፊ በኒውስ ጀርሲ የምትገጥም ይሆናል። ክቡራትና ክቡራን ውድ የጊዜ ሬዲዮ ቤተሰቦቻችን ለእኩለ ቀን የያዝናቸው መረጃዎች ይመስላሉ። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።